ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ካህናት ሁለንተናዊ አገልግሎት ሚናቸውን እንዲወጡ ያለመ ስልጠና ተሰጠ። በሰሜን ወሎ ሀገረ ስብከት ሀብሩ መርሳ ወረዳ ቤተ ክህነት ከተለያዩ አድባራት ለተውጣጡ ካህናት ከመጋቢት 3 ቀን እስከ መጋቢት 4 ቀን 2017 ዓ.ም ካህናት ሁለንተናዊ አገልግሎት ሚናቸውን እንዲወጡ ያለመ ስልጠና ተሰጥቷል። በዕለቱም ነገረ ሃይማኖት፣ አምስቱ አዕማደ ምስጢር፣ ነገረ ድህነትና ንጽጽራዊ ትምህርተ ክርስትና፣ ክብረ ክህነት፣ በቤተ ክርስቲያን የአገልግሎት መሰናክሎች በሚልና በሌሎች ርዕሰ ጉዳዮች ላይ ስልጠና ተሰጥቷል። ስልጠናውን የማህበረ ቅዱሳን ወልዲያ ማዕከል የስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል ያዘጋጀው ሲሆን 21 አካላት የስልጠናው ተሳታፊ መሆናቸው ተገልጿል። መረጃው በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። ኦርቶዶክሳዊ ቤተሰብና ማህበረሰብን ለመፍጠር ስልጠና ለመስጠት ውይይት ተደረገ። ውይይቱን ያደረገው በማህበረ ቅዱሳን የኬሚሴ ማዕከል ሲሆን ማዕከሉ ከባለድርሻ አካላት ጋር ባደረገው ውይይት ሰፊ ሐሳቦች ስለመነሳታቸው ተነስቷል። በነበረው ውይይትም ክብረ ክህነትና አበነፍስ፣ መንፈሳዊ የምክክር አገልግሎት አሰጣጥና ኦርቶዶክሳዊ ጋብቻ፣ የልጆች አስተዳደግ፣ የሱስ ችግሮችን ለማቅለል እንዲሁም ምጣኔ ሀብታዊና ማህበራዊ እድገትን በተመለከተ መነሳታቸው ተገልጿል። ከመጋቢት 20 እስከ 21 2017 ዓመተ በኬሚሴ ሀገረ ስብከትና በማህበረ ቅዱሳን በኬሚሴ ማዕከል አስተባባሪነት ለምዕመንና ለካህናት አባቶች ስልጠናውን ለመስጠት ከሰንበት ትምህርት ቤት፣ ከተስፋ ነዲያን በጎ አድራጎትና ከተለያዩ የጽዋ ማህበራት ስራ አስፈጻሚዎች ጋር ውይይት ተደርጓል። ለመቄዶንያ የተሰበሰበው 731 ሚሊዮን ብር መድረሱ ተገለጸ። 33 ቀኑ ላይ በደረሰው የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የገቢ ማሰባሰቢያ እስካሁን 731 ሚሊዮን ብር ተሰብስቧል። በመርሃ ግብሩ ላይ የኪነ ጥበብ ባለሙያዎችና ጋዜጠኞች በሰይፉ ኦንቢኤስ ማህበራዊ ሚዲያ በቀጥታ ስርጭት እየተሳተፉበት ይገኛሉ። እየተከናወነ ባለው የገቢ ማሰባሰቢያ ግለሰቦችና የተለያዩ ድርጅቶች እየተሳተፉበት ሲሆን ከነዚህም ውስጥ ሆሴ ሪል ስቴት 1 ሚሊዮን ብር፣ ሜሪላንድ ትምህርት ቤት 925600 ብር እንዲሁም ከኢራቅ የደብረ መንክራት ቅዱስ ገብርኤል ቤተክርስቲያን ምዕመናን 122000 ብር ድጋፍ አድርገዋል። በማህበረ ቅዱሳን የፍቼ ማዕከል ለአዳዲስ አባላት የአቅም ግንባታና ግንዛቤ መስጫ መርሃ ግብር አከናወነ። በዕለቱ ወቅታዊ በቅድስት ቤተክርስቲያን ጉዳይ፣ መንፈሳዊና በማህበረ ቅዱሳን አገልግሎት ዙሪያ ለአባላቱ ስልጠና ተሰጥቷል። ማዕከሉ አዳዲስ አባላትን ለመጨመርና አገልግሎቱን ተደራሽ ለማድረግ ስልጠናው ቀጣይነት እንደሚኖረው ገልጿል። መረጃው በማህበረ ቅዱሳን ፍቼ ማዕከል ሚዲያ ክፍል ነው። በማህበረ ቅዱሳን የደብረ ታቦር ማዕከል ኑ የእግዚአብሔርን ቤት እንስራ በሚል መሪ ቃል ስልጠናና ውይይት ተካሄደ። ማዕከሉ በደብረ ታቦር ከተማ ከሚገኙ የሰንበት ትምህርት ቤቶች ስራ አስፈጻሚዎች ጋር ስልጠናና የጋራ ውይይት ያካሄደ ሲሆን በደብረ ታቦር ከተማ የሚገኙ 50 የሰንበት ትምህርት ቤት ስራ አስፈጻሚዎች መገኘታቸው ተጠቁሟል። በዕለቱም የሰንበት ትምህርት ቤት ምስረታ ተግዳሮቶች፣ የአብያተ ቤተክርስቲያናት ተሞክሮና ቀጣይ የትኩረት አቅጣጫዎች የሚሉ ዋና ዋና ነጥቦች ተነስተዋል። ሰንበት ትምህርት ቤቶች መሰረታዊ ዕውቀትን ማገናዘብ፣ ነገረ ድህነትን መሰረት ያደረገ አገልግሎት፣ ትውልዱን በሁሉም መንገድ መጠበቅ፣ አቅዶ መስራትና በጋራ ማልማት ላይ ሊያተኩሩ ይገባል ሲሉ በማህበረ ቅዱሳን የደብረ ታቦር ማዕከል ሰብሳቢ ዲያቆን ዶክተር ለማ ጉልላት አሳስበዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።